ጊዜው ሲመሻሽ ወይዘሮ ጠጄ የመኝታ ጉዳይ ስላሳሰባቸው ጎሹን ጠቀስ አድርገው ወደ ደጅ ይዘውት ከወጡ በኋላ ያንተስ ጉዳይ አያስቸግርም ነበር። ይችን እንግዳ ሰው እምኑ ላይ እናሳድራታለን? በጊዜ ደህና መኝታ ያለው አልቤርጎ ፈልግና ውሰዳት እንጂ አሉት ጭንቅ ብለው። የትም አትሄድም እማዬ፣ እዚሁ እንደሆነ ሆነ እናድራለን፣ አትጨነቂ። የትኛው አልጋና የትኛው ልብስ ለእንግዳ ይሆናል ብለህ ነው? ግድ የለህም፣ እኔ ቅር አይለኝም። እሷም ነፍሰ ጡር ናት፣ አይመቻትም። አልቤርጎውን ፈልግ። የፈለገው ነገር ቢሆን አንሄድም። ምስራቅን ስላላወቅሻት ነው እንጂ ግልጽና ሰው ወዳጅ ነች። እንኳን እኔ አንቺን ብትጠይቂያት ከዚህ ለመለየት እሺ አትልሽም። እሱማ ጥሩ ነበር ስንጨዋወት ብናድር። ለእሱ አይመቻትም። ቁንጫውስ እንዴት ያሳድራታል? እንደምንም አግባባትና ይዘሃት ሂድ። ባይሆን ጠዋት ታመጣታለህ። መጀመሪያ ነገር እኔ ከዚህ ተለይቼ መሄድ አልፈልግም። እሷም ቢሆን የምትፈልግ አይመስለኝም። ምን አስጨነቀሽ እማዬ? ወለሉ ላይ አንጥፈን እንተኛለን ከጠበበ። እንግዲህ አንተም ቢካልክን ያለውን ችግር ነግራታለሁ። እሺ አትልሽም እማዬ? ይልቅ ዝም ብለሽ ባለው ሁኔታ አስተናግጃት። እውነትክን ነው ጎሹ? አይሆንም ትለኝ ይሆን? እሺ አትልሽም እማዬ? ጠባዩን ስለማውቅ ነው። ግድ የለሽም፣ ያለው ሁኔታ ይበቃናል። ከቤተሰቡ ተለይተው አልቤርጎ ሄደው እንደማያድሩ ጎሹ ቁርጥ አድርጎ ከነገራቸው በኋላ የራሔልን መኝታ ለምስራቅ፣ የመንትዮቹን መኝታ ለጎሹ አስነጥፈው ለሌሎቹ ወለል ላይ መኝታ አዘጋጁ። በማግስቱ የነበረውን የመኝታ ችግር ለማቃለል በምስራቅ አሳሳቢነት 2 ባለሜትር ከ20 አልጋዎች ከነፍራሻቸው ጎሹ ገዝቶ አገባ። ረዥሙን የችግር ጊዜ ያሳለፉት 2 ጎስቋላ የነ ራሔል አልጋዎች በወር ብር ከ50 ሂሳብ እዚያው መንደር ውስጥ ተከራዩ። የወይዘሮ ጠጄ ቤት በሰላምና በፍቅር ሞቆ በአዱኛ በረከትም ደምቆ ሰነበተ። የእሳቸውም ያጎዛ ገበያ ውሎ ተቋረጠ። ሚስቱን ይዞ የመጣውን ጎሹን እስኪሸኙ ድረስ ቤት በመዋል ምራታቸውን እንዳቅማቸው ለማስተናገድ ወስነው ንግዳቸውን ተዉት። ሌሎቹ ልጆች ግን በየስራቸው መዋላቸውን አላቋረጡም። በማድቤት ስራና በመላላኩ ከጎናቸው የተሰለፈችው ወይንሸት ነበረች። ከ15 ቀን ቆይታ በኋላ ጎሹና ምስራቅ ወደ ሐረር ለመመለስ ወሰኑ። ከመሄዳቸው 2 ቀናት በፊት ወይዘሮ ጠጄና ምስራቅ የማርፈጃ ቡና እየጠጡ ሲጨዋወቱ ቀስ በቀስ ወደ ቤተሰቡ ታሪክ ገቡ። ወይዘሮ ጠጄም የጀመሩትን ወሬ በመቀጠል ይኸውልሽ ሰኔ ሚካኤልን እፈራዋለሁ። በዚያ ቀን የወረደው መብረቅ እናቴን፣ አባቴን፣ 2 ወንድሞቼንና 1 አገልጋያችንን ገደላቸው። እህል ጢም ብሎ የሞላባቸው ጎተራዎች ነደዱ። በአንድ ጊዜ እንዴት ያለው ቤታችንን አፈረሰው እና ሚካኤልን እፈራዋለሁ፣ አከብረዋለሁ አሉ። በጣም የሚያሳዝን አደጋ ነው። እርሶ እንዴት ተረፉ ታዲያ? አለች ምስራቅ። ከቤታችን ጥቂት ራቅ ብሎ የጓደኛዬ የዳርም የለሽ ወላጆች ቤት ዝክር ተደርጎ እዛ ሄጄ ከዳሮ ጋር ከእልፍኝ ተቀምጠን ስንጫወት የብራ መብረቅ ወርዶ ዘመዶቼን ፈጃቸው። ዳሮ ማለት እኛ አሮጊቷ ከጎሹ ጋር ያስታረቁት ናቸው? አዎ፣ ዳሮዬ አብሮ አደግ እህቴ ጓደኛዬ ነች። ከልጅነት እስከ እርጅና አልተለያየንም። ታድላችኋል። ከልጅነት እስከ እርጅና በፍቅርና በሰላም አብሮ መኖር ትልቅ ጸጋ ነው። ከወላጆቹ ሞት በኋላ እንዴት ሆኑ? ከማን ጋር ኖሩ? አባቴ ያሳድገው ድረው ጎጆ ያወጡት የክርስትና ልጃቸው ለእኔም የመንፈስ ቅዱስ ወንድሜ ማለት ነው። እሱ ሰበሰበኝ። ለእናት አባቴና ለወንድሞቼ ቀብር የሚገባውን አድርጎ አስተዛዛኝ ተቀብሎ ተስጋሩን የሙት ዓመቱን አስቆርቦ ቃል ኪዳኑን የጠበቀ የሃይማኖት ወንድም ነበረኝ። እሱ ቤት ተቀማጥዬ ኖርኩ። የድሮ ሰዎች መቼም በሃይማኖታቸው ጥብቆች በመሆናቸው የክርስትና ልጅ እንደወለዱት ልጅ ለክፉ ቀን መድረሱ የሚደንቅ ነው። ሃይማኖት ጥኑ ነው፣ ቃል ኪዳንም ጥብቅ ነው። የክርስትና ልጅ ከወለዱት ልጅ አይለይም። ይኸው ወንድሜ ታዲያ በደረሰብኝ መከራ ሐዘን እንዳይሰማኝ ተጨንቆ አሳደገኝ። ለደግነቱ ወሰን አልነበረውም። ድሪውን፣ ልኮቱን፣ ጠልሰሙን፣ ልብ አልማውን በብር ጥልፍ የተለበደውን ካባ እየገዛሽ ሞንሞኖኛል። ሚስቱን መጨረሻ ልትጠላኝ ደግ የነበረች። ብቻ ሁሉም አፈር ሆኑ። ነፍሳቸውን ይማርልኝ። ሚስትየው ለምን ጠላችሁት? ብዙ ነው ነገሩ ልጄ፣ ያሰለችሻል አሉ ወይዘሮ ጠጄ ትዝታው በቅሬታ እየወየበባቸው። ኧረ አይሰለቸኝም። የድሮ ሰዎች ታሪክ መስማት ደስ ይለኛል። ይልቅ በጥያቄ ካደከምኩ ይቅር። እኔስ አልደከምኩም። መስማቱ ደስ ካለሽ ምን ቆርጦኝ አወራሻለሁ። እሺ ማማ፣ የወንድሙ ሚስት ወደ መጨረሻው እንደጠላቸው ነው የነገሩኝ። ለምን? አዎ እዚያ ላይ ነው ወሬን ያቆምኩት። የወንድሜ ሚስት መሃል ነበረች። ወንድሜ ደግሞ ልጅ መውለድ ይፈልግ ነበር። ልጅ ለማግኘት ሲል ቅምጥ አስቀምጦ መውለዱን ትሰማለች። በዚህ ጊዜ ባህሪዋ ሁሉ ተለውጦ አውሪ ሆነች።
ከባሏ ጋርም ነጋ ጠባ ጭቅጭቅ ሆነ። አኩርፋ ወጣም ነበር። በሽማግሌ ብርታት ተመለሰች። ካሳ ተክሳ ብትገባም እንደ ወትሮዋ መሆኗ ቀረ። ባሏን ልትበቀለው ተነሳች። እንዴት አድርጋ? አለች ምስራቅ በመገረም። እንግዲህ አይሰለቸኝም ብለሻል። ረጅሙን ወሬን ልብ ብለሽ አድምጭ። ይሄ ያልኩሽ ወንድሜ ጠንካራ ሰራተኛ ነበር። ባለ ብዙ ጥማድ ቢሆንም በእናት አባቱ መሬት ላይ ደግሞ ገባሮች አሰማርቶ በተጨማሪ ያርሳል። አዱኛው ሰፊ ነው። እርሱ ከሚያርሰው ገባሮቹ የሚያገቡት እህል ተትረፍርፎ ከዓመት ዓመት ይደፍናል። በቤት የነበሩት ገበሬዎች በዓመት ልብስና ትንሽ ደሞዝ የሚያገለግሉት ነበሩ። ከነዚህም ገበሬዎች መካከል ልጅ እግርና ዝምተኛ ሰው ነበር። ስራው ላይ ጠንካራ ነው። የታዘዘውንም አሳምሮ ይፈጽማል። ቢሰጡት ይበላል፣ ካልሰጡትም አያስቸግርም። ከስራው ሲመለስ ወደ መኝታው እንጂ እንደ ሌሎቹ ገበሬዎች ወደ ጢስ ቤት ወርዶ ከአገልጋዮች ጋር ወሬ አይወድም። በዚህ ጠባዩ አንዳንዶች ይወዱታል፣ አንዳንዶች ይጠሉታል። ወንድሜ ግን በቆፍጣናነቱና በስራ ወዳድነቱ ይወደዋል፣ ያከብረዋል። ታዲያ በዚህ መሃል ይቺ ወንድሜ ሚስት ቀልቧ አርፎበት ኖሯል። ሆነ ብላም ባሏን ለማስቀናት ያደረገችው ነው። ትከታተለው ጀመር። እሺ አለች ምስራቅ ጥቂት ዝም በማለታቸው በማዳመጥ ላይ መሆኗን ለመግለጽ። እሱ ታዲያ ተጠንቅቆ ይሸሻት ነበር። ስራ እንዲሰራ ስታዘው ስራውን ይሰራል። የሚበላው የሚጠጣው ስትልክለት ይበላል። በተለይ ወንድሜ በሌለበት ጊዜ የሚተኛበት ጎጆ ድረስ እየሄደች ስታናግረው አሞኛል ብሎ ጥቅልል እያለ ንግግር ይነፍጋት ነበር። እንዲህ ማድረጉ ደግሞ እልህ ውስጥ ከተታት። አንድ ቀን ታዲያ ከልፍኛ ታስጠራና የማይሆን ንግግር ትናገሯለች መሰለኝ። ቁርጥ አድርጎ ከሷ ጋር እንደማይማግጥ ይነግራታል። ማታውኑ ወንድሜ ከሄደበት ሲመለስ ይሆን ያልሆነውን ነገር አጋጨችው። ወንድሜም ከተኛበት በዱላ ሰብሮ እጅና እግሩን የፍጥኛ አስሮ ከዶሮዎች ቆጥ ስር ራቁቱን አሳደረው። ንጹሑን ሰውዬ እንደዚህ ያደብድቦ ደሙን አፍስሶ ቅንቅን እንዲወርሰው ከዶሮ ቆጥ ስር ስላሳደረው ወንድሜን ጠላሁት። ሰውየው ንጹሕ ይሁን አይሁን በምን አወቁ? አውቅ ነበር። ይሄ ሰውዬ በቤት ውስጥ ከነበሩ ሰዎች ሁሉ እኔን ይቀርበኝ ነበር። አንዳንዴ ማጋም፣ ቀጋ፣ ኮሽም አውጥ ያመጣልኝ ነበር። እንደ ዘበትም የወንድምሽ ሚስት የቅናቷ ማብረጃ ልታደርገኝ ያስባለች። እኔ ግን አላደርገውም። ንጽህናዬን አንቺ ወቂልኝ ይለኝ ነበር። እኔም ታዲያ አዝንለታለሁ። ከሌሎች በተለየ አቀርበዋለሁ፣ አጫውተዋለሁ። ወንድሜና ሚስቱ ካላዩኝ ጎጆ ድረስ እየሄድኩ በጥያቄ ሳስለፈልፈው አመሻለሁ። ስለዚህ የሰውየውን ንጽህና በቅጡ አውቅ ነበር። እሺ መጨረሻው እንዴት ሆነ ሰውየው? አለች ምስራቅ እያዘነች። ወንድሜም ሚስቴን ሳልሞት በፍኝ ሊደፍር ሞከረ። ካልገደልኩ ሲል ውሎ አደረ። ያም ሰው ግንባሩ ተፈንክቶ እንዳበጠ ከወገቡ በላይ እርቃኑን ሆኖ በቅንቅን ተወርሶ በዶሮ ኩስ ተጨማልቆ እንደ ተንቀጠቀጠ አድሮ አለ። ውሎም መሸለት። እኔም አንጀቴ ተንሰፈሰፈ። ሳለቅስ አደርኩ። ቀኑንም እንዳለቀስኩ አልኩ። በመጨረሻም ማታ ወንድሜ ሳት ለብሶ ሽጉጡን እንደያዘ ወደ አሰረው ገበሬ ሄደ። ተከትዬ ሄድኩ። ያ ደሃ ተኝቶ ከሚያቃስትበት ላይ በእግሩ ጭንቅላቱን ረግጦ በሉነቱን አውጣ፣ ሚስቴን ደፍራታል አልደፈርካትም ሲል ሰማሁት። በእርግጫም ደጋግሞ ሲቀጠቅጠው አየሁ። ሰውነቴ ተለወጠ። ሆኖም ፈርቼ ዝም አልኩ። ቀጥሎም ሽጉጡን አውጥቶ ቁልቁል ከጭንቅላቱ ላይ አነጣጥሮ ትናገራለህ አትናገርም እጨርሰሃለሁ እውነቱን አውጣ ብሎ ሲደነፋበት ዘልዬ ገባውና የሽጉጡን አፈሙዝ በእጄ ለቀም አድርጌ ያዝኩት። የወንድሜ ጣቱ ከምላጩ ላይ ኖሮ ሳበውና ሽጉጡ ጮኸ። የታሰበው ቀርቶ ያልታሰበው ሆነ። ጥይቷም ግድግዳ በስታ ወጣች። ምን ሆነ? ማን ተጎዳ? አራቱ የግራ እጅ ጣቶቼ ወዲያው ጥስጥስ ብለው ወደቁ። ደሜ ተንጀረጀረ። እሪታዬን አቀለጥኩት። ወንድሜም ደንግጦ ሽጉጡን ወርውሮ ተሸክሞኝ ወደ አዳራሹ ሮጠ። ምን ያደርጋል የሚቀጠል ነገር አልነበረምና ብቻ እጄ ደም እንዲቆም ተባበሩልኝ። ያው በቁስሉ ማቀቄ ዳንኩ። ይኸው አካለ ጎዶሎ ሆኜ ቀረሁ። በዚሁ ታዲያ ስንት ስም ወጣልኝ መሰለሽ ልጄ አሉና አዘኑ። በስመ አብ ምን አይነት አሰቃቂ አጋጣሚ ነው! ሰው አድን ብለው እርሶ መስዋዕት ሆኑ። እንዴት የሚያሳዝን ነገር ነው! ፍርጃ ነው ልጄ። በልጅነት ልቤ ሰውየውን የምወደው ኖሯል። መከራውን ማየቱን አልቻልኩም። መውደድ የመሰለኝ ድፍረት ሰጠኝና ከወንድሜ ጋር ትግል ገጠምኩ። እሱም ሆነ ብሎ ሊጎዳኝ ያስቧል ነበር የተኮሰው። ጣቱ ምላጩ ላይ ስለነበር ስተናነቀው ተተኮሰ። ይኸው እንዲሆኝ የቀረሁ አሉና በመሐረብ ሸብ ያደረጉትን ግራ እጃቸውን ፈተው አሳዩት። አውራ ጣታቸው ሲቀር አራቱ ጣቶቻቸው ካንጓቸው ተለይተው የሉም። መዳፋቸው ብቻን ይቀረው። ምስራቅም አይታዘነች። መልሰው በመሐረባቸው ሸብ አደረጉና ይህን ታሪክ የማያውቀው ወሬኛ ሁሉ ቆማ ጣናት እያለ የንሾካሾክብኛል።
ምን ይደረግ፣ የሚያውቅ ያውቀኛል፣ የማያውቅ ደግሞ በይሆናል ወይም በሐሜት አንጠልጥሎ ስሜን እያጠፋው ኖራለሁ። እኔም እኮ እንደሰማው በጣም ደንግጬ ነበር። ጎሹን ስጠይቀው አሁን የነገሩኝን ታሪክ በዝርዝር ሳይሆን በሽጉጥ መባረቅ እንደተጎዱ ነገረኝ። ወሬውን የሰማሽው ከመጣሽ ነው ወይስ እዚያው ሐረር ሰማሽው? አሉ ወይዘሮ ጠጄ በጣም ተገርመው። እዚያ ሆኜ ነው የሰማሁት። አጀብ የወሬ ነገር፣ አጀብ የሰው ነገር። እንዴት ብለው አወሩልሽ? እኔና ጎሹ ከተጋባን በኋላ ዘመዶቼ የት ናቸው፣ ለምን አታስተዋውቀኝም እያልኩ ሁልጊዜ ጠይቀው ነበር። ይህን ጥያቄ ሳነሳበት ታዲያ ደስ አይለውም። ምን ይታወቃል፣ እሱም በእጄ መጎዳት አፍሮብኝ ይሆናላ። በተረፈ ከድህነት በቀር እንከን የማይወጣልኝ እናቱ ነኝ። ምን ሆንኩ ብሎ ይከፋዋል አሉ ተቆጥተው። አይ እንደዚህ አልነበረም የሱ አመለካከት። ብቻ በደፈናው ያገባሽው እኔን እንጂ ዘመዶቼን አይደለም፣ አርፈሽ ተቀመጪ ላይ ነበር። በመጨረሻ አንድ ትምህርት ቤት አብረን ተምረናል። የአንድ መንደር ልጆች ነን የሚላቸውን ሁለቱን ጓደኞቹን ለየብቻ ዘመድ እንዳለውና እንደሌለው ጠየቅኳቸው። ሁለቱም እርሶና እህቶቹ እንዳላችሁ ጥሩ አዳሪ መሆናችሁንና አሁን ባሉት በሽታ የእርሶ እጅ እንደተቆረጠ ነገሩኝ። እሺ ልጄ ምን አልሽ? እንዲያው እንዲህ ያለውን ዱብዳ ስትሰሚ? ስለ እውነት አይደለም እማማ። ደነገጥኩ። ለብዙ ቀን እንቅልፍ አጣሁ። ያኔ ገና ቅሪት መሆኔ ነበር። በመጨረሻም ጎሹዬን ንገረኝ ብዬ ወጥሬ ያስኩት። የሰማሁትን ሁሉ ዘግዝኬ ነገርኩት። ምን አለሽ? በሞቴ ጆሮ ለባለቤቱ ባዳ ነው አሉ። ጉዴን አልሰማሁ። እንዲያው ምን አለሽ? የሰማሁትን ስነግረው ምንም አልመሰለውም። እንዲያውም ሳቀብኝ። ወደፊት የምታረጋግጩ ነገር ነው። እናቴ ከወርቅ የጠራ ዘር ያላት ዘረ ንጹህ ናት። በእርግጥ ግራ እጇ ላይ አደጋ ደርሶባታል። ያም ደግሞ ሽጉጥ ባርቆ የመታት ነው አለኝ። እንግዲያው ለምን እስከ ዛሬ መኖራቸውን አልነገርከኝም? ለምን በሰርጋችን ላይ እንዲገኙ አላደረክም አልኩት። ምን ሆኜ ነው አለሽ? በሞቴ እናቴን ስለበደልኳት ስላስቀየምኳት አፍሬና ተጸጽቼ ነው አለኝ። እንዴት ማለት? በምን አስቀየምኳት አለ? ስራ ይዞ እንደሄደ ከአጓጉል ጓደኞች ጋር ገጥሞ ጠጪ፣ የሲጋራና የጫት ሱሰኛ፣ ቁማርተኛ ሆኖ ነበር። ያኔ ታዲያ የወር ደመወዙ እያነሰው በብድር ይኖር ነበር። በዚያ መሃል እርሶ ሊጠይቁት መጥተው እያለ የለውም ማሰኝቶ ተደብቆ እንዲመለሱ ማድረጉን ነገረኝ። ይህንን ያደረገው ምንም ገንዘብ ስላልነበረው እንዴት እንደሚያስተናግደው ግራ ገብቶት እንደሆነ ነገረኝ። ወገኛ በይሁ፣ እኔ ጠጀ ገድለ ብዙ የእሱን ጉርሻ ተማምኜ የምኖር ሰው አይደለሁም። ባይኖረውስ ያን ያህል ሀገር አቋርጬ ሲሄድ አክብሮ ሊቀበለኝ ሲገባ ይደበቀኛል? ብቻ ተይሁ፣ ይሄን አታንሹ፣ ለእግዚአብሔር ትቼዋለሁ። ታዲያ እንዴት ይዞሽ መጣ? ከእናንተ የተለያየው በዚህ ጥፋቱ ብቻ አፍሮ ከሆነ ይቅርታ መጠየቅ እንደሚችል ደጋግሜ ስለነገርኩትና እምቢ ካለ ግን በተወራው ወሬ እሱም የሚያፍር እንደሆነ አድርጌ የምተረጉመው መሆኑን ስነግረው ይኸው አይኑን በጨው አጥቦ ይዞ ይመጣ። አንቺም እዚህ የመጣሽው የኔን ቆማጣ መሆንና ለመሆን ለማረጋገጥ ነው አሉ እየሳቁ። ምስራቅም ኮስተር ብላ አለመሆኑንማ ቀደም ብዬ አረጋግጫለሁ። እዚህ ድረስ የመጣሁት ይቅርታ እንዲጠይቅ ላበረታታውና መስማማታችሁን ለማየት ፈልጌ ነው። እግዚአብሔር ይስጥሽ ልጄ፣ ያንቺስ ሐሳብ የተባረከ ነው። እሱ ግን የሚረባ ሰው አይደለም። ለማንኛውም እኔ ጠጄ ዘሬ እንደ ወርቅ የጠራ ነው። ወገኖቼ ባይሆን ተኳሾች፣ ነፍጠኞች፣ የበታችነት የሚጠየፉ ናቸው። እድሜ ከሰጠን ወደ ደራ ወደ ቡልጋ ብቅ ብለሽ ታያቸዋለሽ። ወሬውን ስላመጡት እኔም ስሰማ የነበረኝን ግምት ሳልደብቅ ተናገርኩ እንጂ እንዲቀየሙ ለማድረግ አይደለም። ጎሹን በተባለ ወሬ ቢያፍር ኖሮ እዚህ ድረስ ይዞኝ አይመጣም ነበር። እንሄዳለን ያለኝ ዕለት የተወራው ወሬ ውሸት መሆኑን አረጋግጫለሁ። ማረጋገጡ ጥሩ ነው፣ ደግ አደረግሽ። አንቺም ከጥርጣሬ ድነሻል። ይህንንም የኔን ከንቱ ከእህቶቹ እንዲቀላቀል ምክንያት ሆነሻል። ተባረኪ። የምቀየምበት ምክንያት የለኝም። እንዲያው ግን ሳያሸከመኝን አጥንት የሚሰብር ስም ሳስበው ንድድ ይለኛል። ለምን ይናደዳሉ? እውነት ትንገላታለች እንጂ አትሞትም። ሆኖማ ይኸው ዛሬ አንቺም አገኘሻት አሉ ጠጄ በረዥሙ ተንፍሰው። ከእናቷ መኖሪያ ቤት አቅራቢያ ስትደርስ ታክሲውን አስቁማ ወረደች። ባሏንና ልጆቿን በፈገግታ ተሰናበተቻቸው። ጌታውንም አስፈላጊ ከሆነ ደውይልኝ አላት ቆፍጠን ብሎ። እሷም ምሽቷን በጭንቅላቷ ንቅናቄ ያሳየችው። ማርታ ማይግሪን በሚሉት በራስ መርዘን ህመም ታማ በሕክምና ላይ የነበረችበት ሰሞን ነበር። ከአንገት በላይ ሕክምና በሚሰጥበት በየካቲት 12 ሆስፒታል የራጅ ምርመራ አድርጋ የውጤት ቀጠሯ በ4 ሰዓት ላይ ስለነበር ሰዓቱ እስኪደርስ ከእናቷ ቤት ለመቆየት አስባ ወደዚያው አመራች። የግቢውን በር የከፈቱላትን ዘበኛ በሰላም ታነጋግራቸው ወደ ትልቁ ቤት ጓሮ ዞረች። ቤተሰቡ በሙሉ በእንቅስቃሴ ላይ ነበር። በምግብ መሰናዶ
በቤት ጽዳት፣ በግቢ ጽዳት፣ በመኪና ጠባ፣ በእንጨት ፈለጣ ላይ ሰዎች ተሰማርተዋል። ሁሉንም በየአቅጣጫው የማለዳ ሰላምታ ሰጥታቸው ወደ እናቷ መኝታ ክፍል ሄደች። ወይዘሮ ሺማጫሽ ገና ካልጋቸው አልወረዱም። በጠዋት በመምጣቷ ደንገጥ ብለው ምን ነው ማርትዬ፣ ምን ነው በጠዋቱ አሉ ትኩር ብለው ያዩት። ደህና ነኝ እማዬ፣ ምንም አልሆንኩም። ዛሬ ምርመራ ውጤት ለመውሰድ ቀጠሮ አለኝ። የቀጠሮ ሰዓት እስኪደርስ እዚህ ለመቆየት ነው የመጣሁት። ነው? እኔስ ችግር ገጥሞሽ ይሆን ብዬ ደነገጥኩ። ቁጭ በይ እስቲ፣ ደህና ድረሻል? እግዚአብሔር ይመስገን ደህና ነኝ ከመሰንበቻው። አሁን ያስቸገረኝ ነስር ነው፣ ራስ ምታቱ ቀንሶልኛል። አረ እንዲያው አንዳች መስለሻል ልጄ፣ ከሳሽ ጠቆርሽ። ምን እስከምትሆኝ ነው የምታዩ? ራሴን ነው እንጂ ሌላ የሚያመኝ ነገር የለም። እስከዚህም የሚያስደነግጥ ለውጥ አላመጣውም። ባለትዳር መሆኔን ደግሞ አትርሺ። በሰው ሀሳብ መኖርና ኃላፊ መሆን ይለያያሉ አለችና ፈገግ አለች። ወይዘሮ ሺማጫሽ ግን አላሳቃቸውም። ጋደም ካሉበት ተነስተው ሁለቱን ትራሶች አነባብረው ተደግፈው ቁጭ አሉ። ልጃቸውን እንደገና ልብ ብለው አስተዋሏት። ቀጠል አድርገውም ትዳር እያልሽ ራስሽን አትጣይልቅ። አንቺ ስትጠቁሪ፣ ስትከሺ፣ ስትቆሽሽ ባልተብየው ደግሞ ውጭ ማየቱን ይጀምራል። መቼም የሰው ነገር አልሰማ ብለሻል። እኔ ግን ውርድ ከራሴ ነው፣ መናገሬን አልተውም። አሁንም የምልሽ ራስሽን ጠብቂ ነው። እሱና የሱ ልጆች በሉ አልበሉ እያልሽ ማድቤት ለማድቤት ስትርመጠመጪ እንኳን የቢሮ ሰራተኛ ወግ ያላት ጠጅ አሳላፊ መምሰል አቃትሽ። ይኸው ጤናሽም ተናጋ። ማርታም በተለመደው የእናቷ ሽሙጥና ትችት ብትበሳጭም መንፈሷን ተቆጣጥራ ተረጋጋች። ፈገግ እያለችም እማዬ፣ ትዳሬን ስለምወደው በትዳሬ ምክንያት የሚመጣው ችግር ሁሉ አይሰማኝም። እስከ ዛሬም ከቅም በላይ የሆነ ነገር አላጋጠመኝም። የጤናዬ ነገር ደግሞ ከዚህ ጋር የተያያዘ አይደለም። ስለዚህ ኑሮዬን ሁል ጊዜ በማጥላላት አትመልከቹ ብያለሁ እኮ አሉ ወይዘሮ ሺማጫሽ ቆጣ ብለው። ብያለሁ እኮ አይንሽም ልቦናሽም ስለታወረ ያለሽበት አሳፋሪ ደረጃ አይታይሽም። የሚነግሩሽም ምክር አትሰሚም። ለነገሩ የዞረብሽ አዙሪት አለ። ይሄ ምናምንቴ እንደ ከብት ለጉም የሚጠቀምብሽ ያለ ምክንያት አይደለም። ይህን ሁሉ ጉድለትና ችግር አጉልተሽ ለመናገር ያነሳሳሽ ምክንያት አውቀዋለሁ። ለእኔ ተቆርቆረሽ ብቻ ሳይሆን ጌታውንን ስለምትጠዩ ነው። አንቺ ስለጠላሹ አልጠላውም። ምንም ይሁን ምን ባሌ ነው። ግማሽ አካሌ በመሆኑ በነገር ቀስት ስትወጊው እኔንም ያመኛል። ስለዚህ ኑሮዬን በተመለከተ ባትናገሪ ምን አለበት? በቃ ተይኝ አለች ምርር ብላ ማርታ። ድንቄም ግማሽ አካሌ ከት ብለው ሳቁ ወይዘሮ ሺማጫሽ። በመቀጠልም ሲሉ ሰምተሻል። ግማሽ አካሌ ስትይ ልታፍሪ ይገባሻል። እንኳን ያካልሽ ግማሽ ሊሆን ኑስ አይሆንም። ጆሮ ለባለቤቱ ባዳ ሆኖብሽ ነው እንጂ እሱም በዛው ብሎ አንቺን አስቀምጦ መዝናናቱን ቀጥሏል። ክብሬን እያጎደፈው በመሆኑ የጠላውስ ሰው ነው። ያ ከንቱ ወንድምሽ ነው እንጂ ሰው መስሎት ያቆራኘሽ። እኔም አድሮንም ትከሺ ነግሮኛል እንደማይሆንሽ አሉ እየገላመጧት። ጌትዬ የማምነው ባሌ ነው። በእኔ ላይ ምንም አያደርግም። ስለሱ የሚወራው ወሬ ሁሉ መሰረት የሌለው በጥላቻ ስሜት የሚወራ የፈጠራ ወሬ ነው። ይህን አፍሽን ለሙግት ከምታቆሚ ይልቅ የሚባለውን ሰምተሽ መጠርጠር፣ መመርመር፣ ማረጋገጥና ክብርሽን ማስጠበቁ ይጠቅምሻል። እንደ ጋሪ ፈረስ በአንድ አቅጣጫ ከመጎተት ግራ ቀኙን ማየት መገንዘብ የሰው ወጉ ነው። ቆረቆ እንዳሾቶ ከመውደቅሽ በፊት ከእንቅልፍሽ ንቂ። የእናቷ አባባልና ሁኔታ ገረማትና አሳቃት። አተካሮውንም ለማርገብ ከእሳቸው ጋር ላለመጋጨት ስትል የሚያወሩትን ለመስማት ተዘጋጀች። ግንባሯን እያሻሸች አይኖቿን እንደጨፈነች እሺ እማዬ፣ ጌታውን አደረገ የተባለው ክፉ ሥራ ምንድን ነው አለቻቸው። ይሄ ጥሩ ሰው ማለት የሰው ሐሳብ የማይነቅ የሚያዳምጥ ነው። ድሮም ብትሰሚ ኖሮ ይህን ጉድ ባላየሁም ነበር። ነፍሱን ይማረውና ያም ወንድምሽ የሰው ነገር አይሰማም ነበር። አንቺም የዘር ሆኖብሽ አተካሮ ትወጃለሽ። ለማንኛውም ስመጥፉ ባልተብዬሽ በመስሪያ ቤት ውስጥ በአንዲት ጋለሞታ የተነሳ ከሰው ተደባድቦ ተፈንክቶ እንደነበር ታውቂያለሽ። ይሄኔ ተፈንክቶ ሲገባ ምክንያቱን አሰማምሮ ነግሮሽ ይሆናል። ነገሩን ሰምቼዋለሁ። ትንሽ ጉዳት እንደደረሰበት አይቻለሁ። የችግሩንም ምክንያት ነግሮኝ አምኜበታለሁ። ይሄ ከሆነ ያበሳጭሽ ነገሩ በጣም ቀላል በመሆኑ ታዩ። ቀላል ነው ነገሩ አልሽ? ምን ታደርጊ? ልቦናሽ ተሰልቦ ልጄ ቀፎሽ እንደሚወዛወዝ መቼ ጠፋኝ። ቢሆንም ይሄ ከይሲ የሚሰራውን ርካሽ ስራና ውርደቱን መናገር አይቀርም። ደም እስከ መፋሰስ የደረሰባት ጋለሞታ በቢሮ እንደምትመላለስ አረጋግጫለሁ። ያም አልበቃው ብሎት አብረው የምትሰራውን ኦዲተር ሲያሽኮረምም ይውላል። እንግዲህ ይህ ሀገር የሚገረምበት መርከስ ላንቺ ባይሰማሽ እኔን ግን ይቆረቆረኛል። አንድ ነገር ማድረግ አለብሽ። ምን አለቻቸው በመገረም። ሌላው ቢቀር ራስሽን ጠብቂ፣ ክብርሽን አስጠብቂ፣ ተከታተዩ፣ ሊያሞኝሽ እንደማይችል አሳውቂው
እማዬ አሁን የተናገርሽውን ሁሉ አውቃለሁ። ነገር ግን ያንቺና የኔ አተረጓጉምና አመለካከት የተለያየ በመሆኑ ላንቺ የመሰለው ለኔ አይመስለኝም። ስለዚህ በእኔና በኑሮ የመናደድሽን ተይው። እንከፍ የሰው እንከፍ አሏት በቁጣ። እውነቴን ነው። በእኔ የተነሳ ሀሳብ አይግባሽ። ኑሮዬን ለመምራት በሰው መመራት የሚያስፈልገኝ አይደለሁም። ይልቅ የሚቀመስ ነገር ባገኝ ወደ ማድ ቤት ብሄድ ይሻለኛል አለችና እናቷን ትታወጣች። ወደ ማድ ቤት ወርዳ ቁርስ መሰናዳት አለመሰናዳቱን ጠየቀች። ያን የምትወጂውን ሰርቻለሁ፣ እሜቴ ተነስተው ከሆነ አብራችሁ ብሉ አሏት ወጥ ቤቷ። ካልጓ አልወረደችም ገና። ቁርስ መድረሱን ንገሯትና አቅርቡ አለቻቸው። እሺ ማርትዬ፣ ምን ነው ፊትሽ ደስ አላለውም አሏት ከተል አድርጋው። ለረጅም ጊዜ በወጥ ቤትነት ሲሰሩ የኖሩት ማሜ የማርታን ገጽታ እያስተዋሉ፣ ይህን ሰሞን ራሴን እያመመኝ ነበር ማምዬ፣ ለዚህ ነው ያልጸዳኝ። እኔን ማርትዬ፣ እኔን እናትሽን ይመመኝ። አትታከሚም ታዲያ? ዛሬ በጠዋት የመጣሁት ወደ ሐኪም ቤት ለመሄድ አስቤ ነው። ደግ ነው፣ ሕክምናው ላይ በርቺ። በሂጂ ለኛው ቤት፣ እዚያው ሜቴ መኝታ ቤት ቁርሱን አቀርባለሁ። ማርታም ከማድ ቤት ወደ ትልቁ ቤት ተመለሰች። ወጥ ቤቷ ማሜም ከተል ብለዋት ወደ ትልቁ ቤት መጡ። የወይዘሮ ሽማጫሽን የመኝታ ክፍል በቀስታ አንኳኩተው ከፍተው ቁርስ መድረሱን ተናገሩ። እዚያው ከመኝታ ቤቱ እንዲያቀርቡ በመታዘዛቸው ፈጥነው ወጡ። ማርታና እናቷ በለጋ ቅቤ የጣፈጠውን ገንፎ በልተው ቡና ከጠጡ በኋላ ማርታ ወደ ሐኪም ቤት ለመሄድ ተነሳች። ወይዘሮ ሽማጫሽም ሾፌራቸውን አስጠርተው እንዲያደርሳት ትዕዛዝ ሰጡት። ተሰናብታቸው ስትወጣ በይ እንግዲህ የነገርኩሽን ነገር ልብ ብለሽ አስቢው፣ ልቦናሽ ያብላላው ኋላ እንዳይቆጭሽ አሏት። ለኔ መጨነቅሽ ማሰብሽ ይገባኛል እማዬ፣ አመሰግንሻለሁ። እኔም ከልጅነት ወደ አዋቂነት መራመዴን አትርሺ። በይ ደህና ዋይ ብላ ወጣች። ይጠብቃት በነበረውም የእናቷ መኪና ተሳፍራ ከግቢው ለቀቀች። ሆስፒታሉ እስክትደርስ ድረስ የእናቷን ንግግር እንደገና እያጤነች ቅሬታ ገባት። ለ11 ዓመታት ሊቀንስ ያልቻለውን ጥላቻቸውን እያሰበች አዘነች። ከሆስፒታሉ ደጃፍ ስትደርስ ከመኪናው ወርዳ ሾፌሩንም አመስግና ወደ ውስጥ ዘለቀች። ከመረመራት ሐኪም ቢሮ ደርሳ በምርመራው ውጤት መሰረት የታዘዘላትን መድኃኒት እንድትገዛ የተጻፈላትን ወረቀት ከነርሷ ተቀበለች። የተባለውን መድኃኒት ከሆስፒታሉ መድኃኒት ቤት ጠይቃጣች። በሌሎች መደብሮች ለመጠየቅ ወስና ተመለሰች። በእናቷ ሽሙጥና ጭቅጭቅ የተነሳ የጀመራት ራስ ምታት ደግሞ ሰላም እየነሳት በመምጣቱ ምን ማድረግ እንዳለባት ቆም ብላ አሰበች። ለባሏ ደውላ የመድኃኒት መግዣውን ወረቀት ልትሰጠውና እሱ ፈላልጎ ገዝቶ እንዲያመጣላት ማድረጉ እንደሚሻል አመነች። በሕዝብ ስልኩ ለመጠቀም ፈልጋ ብትሞክር የማይሰራ ሆነ። ስለዚህም በትንሽ ርቀት ላይ ወደሚገኘው የባለቤቷ መስሪያ ቤት ገንዘብ ሚኒስቴር ተጓዘች። ከመስሪያ ቤቱ ስትደርስ ወዴት እንደምትሄድ ለጠየቋት ዘብ አድራሻዋን ነግራ ወደ ውስጥ ዘለቀች። ጊዜው ረፋድ ላይ ስለነበር ሰራተኞች ሁሉ በክበቡ ውስጥ ቡና ሻይ ይጠጣሉ። ከዚያው ከክበቡ ቡና ጠጥተው ሲወጡ በመጀመሪያ ያዩዋትና የተቀበሏት አቶ ሲሳይ ናቸው። አቶ ሲሳይ የገንዘብ ቤት ሰራተኛ ሲሆኑ የማርታን ቤተሰብ በወጉ የሚያውቁና በወይዘሮ ሽማጫሽ ቤት የጠጅ ደንበኛ ናቸው። ሞቅ ያለ ሰላምታ ከሰጧት በኋላ ባሏ በክበቡ ሻይ ቤት ውስጥ እንደሚገኝ ነገሯት። እሷም ወደዚያው ተራመደች። ከክበቡ በር ላይ ቆማ ጫጫታና ሙዚቃ የሰፈነበትን ክፍል ቃኘችው። በስተቀኝ ራቅ ወዳለው ጥግ ባሏን ከአንዲት ሴት ጋር ተቀምጦ አየችው። ሞቅ ያለ ጭውውት የያዙ መሆናቸውን አስተዋለችና ወደ ኋላዋ ተመለሰች። እስኪወጣ ለመጠበቅ ወስና ከህንፃው ፊት ለፊት ወደ ነበረው የመናፈሻ ስፍራ ሄደች። ከአንድ ዛፍ ስር በነበረው የድንጋይ መቀመጫ ላይ አረፋለች። ከትንሽ ጊዜ ቆይታ በኋላ ጌታሁንና አብረው የነበረችው ሴት ብቅ አሉ። በደንብ ተመለከተቻቸው። ጥቂት ጊዜ ደግሞ ቆመው አወሩ። በመጨረሻም ሴቲቱ ቦርሷን ከፍታ ፖስታ ስትሰጠው አስተዋለች። ጌታሁን በአክብሮትና በፈገግታ መቀበሉን አየች። በመጨረሻም ሞቅ ባለ ሰላምታ ሲሰናበታትና ሴቲቱም ስትሄድ ልብ ብላ ተመለከተች። በርቀትም ቢሆን የሴቲቱን መልከ መልካምነት አይታለች። በቁመኗና ባረማመዷ ወጣት እንደሆነችም ገባት። ሻይ እንድትጠጣ እንደገና ለመጋበዝ አቶ ሲሳይ ወደ እሷ ሄዱ። ማርታ በእንቢታዋ ጸናች። እሳቸውም ጌታውን የሸኛትን የራሄልን ማንነትና የድብድቡን ታሪክ አወሩላት። ራሄል ከግቢው ወጥታ ካይኗ ስትርቅ ማርታ ከተቀመጠችበት ተነስታ ወደ ጌታውን ቢሮ ሄደች። ማርታ
ልብ ብላ ስታስተውላት የነበረችው የራሔል ነገር ከነከናት። በገንዘብ ሚኒስቴር ስራ ለመቀጠር ተመኝታ ተስፋዬ ቦሩ በሰጣት ቀጠሮ ሄዳ በፈጠረችው ውዝግብ ውስጥ ደሳለኝና ጌታሁን ከእውነተኛ ተቆርቋሪነት ስሜት በመነሳት ከተንኮልና ከውጥመድ ስላዳኗት ውለታቸውን ሳትረሳ ራሔል አልፎ አልፎ ስትጠይቃቸው ቆይታለች። በተለይም ታላላቅ አውደ ዓመቶች ሲቃረቡ የመልካም ምኞት መግለጫ ካርዶችን፣ ስጦታዎችን በማበርከት ያላትን አክብሮት ትገልጻለች። ያኔም ጊዜው የገና በዓል መዳረሻ ስለነበር የተለመደውን የመልካም ምኞት መግለጫ ካርድ ለመስጠት ሄዳ ነበር። ደሳለኝም በቢሮ ስላልነበረ ያስተናገዳትና ስጦታዎቹን የተቀበላት ጌታሁን ነው። ጌታሁን ከቢሮ ገብቶ ገና ከመቀመጡ ማርታ በር አንኳኩታ ገባች። በፈገግታና በመገረም ተቀበላት። ወዲያውም ስለ ሕክምናዋ ውጤት ጠየቃት። መድኃኒት እንደታዘዘላትና በሆስፒታሉ መደብር እንዳጣች እሷም ተዟዙራ መግዛት እንዳልሆነላት ነገረችውና ገዝቶ እንዲያመጣላት ማዘዣውን ሰጠችው። ትዕዛዟን በደስታ ተቀበለ። ቡና ወይም ሻይ መጠጣት ትፈልግ እንደሆነ ጠየቃት። እሷ ግን ፍቃደኛ አልነበረችም። ወደ ቤቷ ሄዳ እረፍት ማድረግ እንደምትፈልግ ነግራው መንገድ ጀመረች። ሊሸኛት ጌታሁንም ተከተላት። ደሳለኝን ለማነጋገር ብትፈልግም አለመኖሩን ነገራት። አንዳች ሐሳብ በውስጧ ሰርጎ ይመላለስባት ስለነበር ቅርዝዝ ብላበት ነበር። ጌታሁን ደግሞ የራስ ምታቱ ችግር መስሎ ስለተሰማው እረፍት እንድታደርግ ደጋግሞ አሳሰባት። ጥቂት ከሸኛት በኋላ ወደ ቢሮ ተመለሰ። ማርታን ሸኝቶ ሲመለስ ጸሐፊው ዘውዴ በአክብሮት ጠራችው። ጌታሁንም መለስ ብሎ አቤት አላት። መጪውን በዓል ረሳኸው እንዴ? አለችው እየፈገገች። ጌታሁንም በከንፈሩ ዙሪያ ያለውን ሪዝ እየደባበሰ ጥቂት ካሰበ በኋላ መጪው በዓልማ የገና በዓል ነው፣ ምን ነው ጠየቅሽኝ? አላት። እሱም በአጸፋው ታዲያ ለገና በዓል የሚሆን ጥሩ ስጦታ መግዛት የሚያስፈልግ መሰለኝ። የምን ስጦታ? ለማን? አላት በመገረም። ለባለቤትህ ነዋ። በሐዘን ልብስ ካየኋት ዓመት አልፎኛል። ስጦታህ የሐዘን ልብሱን ሊያስቀይራት የሚችል ጥሩ አጋጣሚ ስለሚሆን እንምረጥልህና ግዛላት አለችው። ጌታሁንም አንገቱን ቀለስ አድርጎ ሐሳብ አደረገ። ሐሳቡን ወደደው። እውነትም ባለቤቱ ማርታ የሐዘን ልብስ እንደለበሰች ዓመት መገባደዱ ትዝ አለው። ብዙ ጊዜ የተጨቃጨቁበትን የጥቁር ልብስ መቀየር ጉዳይ ይህ ስጦታ እንደሚፈታው ገመተ። ጥሩ ሐሳብ ነው፣ ያምራል የምትሉትን ምረጡና ግዙላት አለና ከደረት ኪሱ የብር ቦርሳውን አውጥቶ የ100ና የ50 ብር ኖቶች ሰጣት። ዘውዴና ሽታይም ደንበኛቸው ሸማኔ ሰርቶ ከላከው በርካታ የጥበብ ሸማ ውስጥ ጥሩ ነው ያሉትን መረጡላት። ምርጫቸውንም ሊያሳዩት ወደ ጌታሁን ሄዱ። ስለ ድርና ማግ የሚያውቀው አንዳች ነገር ባይኖረውም አስበውና መርጠው ስለገዙላት አመሰገናቸው። የተገዛውን ሸማ ተቀብሎ ከጠረጴዛው መሳቢያ ውስጥ አስቀመጠው። ዘውዴ የጌታነህ የሽታይና የአቶ አለማየሁ ክፍል ለሆነው የቁጥጥር ክፍል ጸሐፊ ናት። 3 የሂሳብ አጣሪዎችና ተቆጣጣሪዎች በአንድ ክፍል ውስጥ የሚሰሩ ሲሆን ቀጥሎ ያለው ትንሽ ክፍል ደግሞ የዘውዴ ቢሮ ነው። ሽታዬ ወደ ጠረጴዛዋ፣ ዘውዴም ወደ ቢሮዋ ከሄዱ በኋላ ጌታውን በትዝታና በሐሳብ ተጎተተ። ሚስቱ ማርታ ለረጅም ጊዜ ጥቁር ልብስ የለበሰችበትን የወንድሟን ሞት አሰላሰለው። የሐዘን የሱንም ህሊና ያቆሰለ ነበር። ትክዝ ብሎ በአይነ ህሊናው በትውስታ ታየው። ማቹ ወንደሰን ጌታውንና ማርታ ለመሰረቱት የጋራ ህይወት እውን መሆን ከቤተሰቡ ሁሉ በተለየ አቋም ከፍተኛ ድርሻና ድጋፍ ያበረከተ ነበር። የማርታ እናት ወይዘሮ ሽማጫሽ የጌታውንን አማችነት ንቀው አማላጆችን አሳፍረው በመለሱበት ወቅት የእህቱ ምርጫና ፍላጎት ለማሟላት ካጠገቧ የቆመና ደግሶ ሜዳራት እሱ ነው። ጥቂት ዓመታት ካለፉም በኋላ በእናቱና በተጋቢዎቹ መካከል ተጋርጦ የነበረውን ጸብና ጥላቻ በብዙ ጥረት በመንቀል ሰላም ለመፍጠር ጥሯል። የወንደሰን ጥሩ ሰውነት ለጌታውንና ለማርታ ብቻም አልነበረም። ከልጅነት እስከ እውቀት ላወቃቸውና ለቀረባቸው ሁሉ ረዳት፣ ትሁትና ተቆርቋሪ ነበር። ስለዚህ በዕለተ ሞቱ የነበረው ዋይታና ትርምስ ሞትን እንደ አዲስ ክስተት ያሳየ ነበር። በዚያ የሐዘን ዕለት ጌታውን እንባውን እንዳፈሰሰ ስሜት ሲፈነቅለውም ሲጮህ እንደነበር ትዝ ብሎት ለወንደሰን ሲያንሰው እንጂ የሚበዛበት እንዳልነበር አመነ። በዚያ መራራ ለቅሶ ወቅትም የታዘበውና ያወገዘው ሁኔታ ሁሉ ወለል ብሎ ታየው። ከል የለበሱ ደረታቸውን ገልጠው ፎጣ በትከሻቸው ጣል ጣል ያደረጉ ቤተ ዘመዶች፣ ወዳጅና ጎረቤት ሴቶች ሁሉ ይበልጡን ባዘኔታ፣ አንዳንዶች ለይታ ራሳቸውን ስርዓት በሌለ ሁኔታ ሲያንገላቱ
እያየ ታዝቧል። በወይዘሮ ሽማጫሽ ዙሪያ በሰፊ ክቦሽ በተደራረበ አጀብ የቆሙ ሴቶች በጠገበ ብር በተቀጠረችው አስለቃሽ ሙሾ እየተመሩ ሲውረገረጉ ሽቀብ ዘለል፣ ደረት ድልቅ ድልቅ፣ ቁልቁል ሸብረክ ሸብረክ፣ ወዲያ ዘንበል ወዲ መለስ፣ ደሞ ደረት ድቅት ሲያደርጉ እንደ ትዕይንት በመገረም ተመልክቷል። በየተወሰኑ ሰዓቶች ልዩነት ወደ ቤት መለስ እያለች ጉሮሮዋን በቢራ ርሳ የምትመለሰው አስለቃሽ የሟቹን ፎቶ በእርጋታና በቄጥ እያወዛወዘች ምን ነው እህቶቼ የዚህን ጀግና ለቅሶ አቀዘቀዛችሁት? በእጁ የበላ የለም እንዴ? ውለታው የደረሰ የለም እንዴ? ዊን በልለት እንጂ በሉ አሻም አለች። እስቲ እንሸኘው መቼም አናገኘው፣ ምን ነው ባፈሩ ላይ በተደመደመው ጠፈፍ ያለው ጀግና እንደምን ሊለምደው፣ ዋይ ዋይ ተለያየን እያለችና ስሜት የሚኮረኩሩ ግጥሞቿን እየደረደረች ቅጥ ያልነበረውን ለቅሶ ስትመራ የነበረችውን ሴትና ያደነደናትን ባህል ጠላቸው። ያንን አይነቱን ግብዝነት ለማስቀረት የማስተማር ኃላፊነት ያለባቸውን ድርጅቶች ሁሉ በህሊና ወቀሳቸው። በተለይም የሃይማኖት ድርጅቶችን ሕይወትና ሞት የሰው ልጆች ጸጋ መሆናቸውን አስተምረው ማሳመን ባለመቻላቸው አዘነ። ይህንንና የወቅቱን ሁኔታዎች እያስተዋለ ወዲያውኑም ሚስቱን ማርታን በአይኖቹ ፈለግ እያደረገ ያያት ነበር። ከደረት መቺዎቹ ተቀላቅላ ደረቷን ባለመምታቷ ደስ ብሎት ነበር። በሰላሙም ቀን ብዙ ጊዜ የተቹትን ትርጉም የለሽ የለቅሶ ፈሊጥ በመሪር ሐዘኗ ወቅትም እንዳልተጠቀመችበት በማረጋገጡ በልቧ አመስግኗታል። ደረታቸውን ሲደልቁ ቆይተው ከክቦሽ የወጡት አክስቷ ወይዘሮ አበቄለሽ በተመነጫጨቀ ሁኔታ ሲያነጋግሯት ከርቀት ተመለከተ። ጠጋ ብሎም ይናገሯት የነበረውን አደመጠ። እሜቴ ማርታ የወንደሰንን ለቅሶ እንደዚህ ነው የምትቀበየው? ለአንድ ቀን እንኳን ሳትሆኙ ቀርሽ? ደረትሽን ንፋስ እንዳይነካው ተሸፋፍነሽ ትዘማነኛለሽ? አይነበላ ውለታ ቢስ ሲሏት ሰማ። የእሳቸውን አባባል የሰሙት ብዙዎቹም ሴቶች የእሳቸውን ሐሳብ በሚደግፍ ሁኔታ ጭንቅላታቸውን እየነቀነቁና በነጠላቸው ስር እየተንሾካሾኩ በክፉ አይናቸው አዩት። ያ ሁኔታ ስላበሳጨው ጥቂት ሰዎችን በይቅርታ ካለፈ በኋላ እየገላመጡ በነገር ይለበልቧት ከነበሩት አክስቷ ዘንድ ደረሰ። ቆፍጠን ባላት ተያይ እየተመለከታቸው ማርታ ደረቷን አትመታም። የእርሶም ሆነ የሌሎች ደረት መደለቅ ወንደሰንን ከሞት አይመልሰውም። ይህንን ልቦናው በደንብ ያውቃል። የሚመልሰው ወይም የሚጠቅመው ቢሆን ኖሮ እንኳን እሷ እኔም ሌላውም እንደበድብለት ነበር። ስለዚህ ወደ ግብዝነት አይጎትቷት አላቸው ጠንከር አድርጎ። ወዲያውም የወንድሟን ፎቶግራፍ ከደረቷ ስር አቅፋ እየተንሰቀሰቀች ታለቅስ የነበረው ሚስቱን ክንዷን ይዞ ከፊታቸው ልፍ አደረጋት። የመስሪያ ቤቷ ባልደረቦች እጅብ ሲያደርጓት መለስ ብሎ ደሳለኝ ወደ ነበረበት ስፍራ ሄዶ ቆመ። ትርጉም የለሹ የለቅሶ ስርዓት በተለይ በሴቶች ላይ የጣለው ጫና ለችግር እየዳረጋቸው፣ ነገር ግን በይሉኝ ታቅፈውት መኖራቸውን አወገዘው። ከአንድ ዓመት በፊት በደረሰው ሐዘን ውስጥ የተከሰተውን ሁኔታ የነበረውን ትዝብት ሁሉ ቃኝቶ ወደ ራሱ ሲመለስ አይኖቹን ጨፍኖ ራሱን አወዛወዘ። መለስ ብሎም ባልተዘጋው መሳቢያ ውስጥ የነበረውን ሸማ ተመለከተ። በልቡ ውስጥ ለነበረው ደማቅ ፍቅር መግለጫ እንደሚሆን ገመተ። ሁልጊዜም በዓላትን አስታኮ ለሚስቱ ለልጆቹና ለጓደኛው ለደሳለኝ ስጦታዎችን ማዘጋጀት ያስደስተዋል። በተፈጥሮ ከሰዎች ውለታ ከሚያልፍበት ይልቅ እሱ ሰጥቶ መደሰትን ይመርጣል። ለልጆቹና ለጓደኛው የሚገዛላቸውን ስጦታ አሰብ ካደረገ በኋላ መንፈሱን ሰብስቦ ወደ ስራው ለመመለስ ተሰናዳ። ወዲያው ዘግየት ብለው የመጡት የክፍሉ ሰራተኛ አቶ አለማየሁ በሩን ከፍተው ገቡ። ጌታውንና ሽታዬም በሰላምታ ተቀበሏቸው። የክፍሉ ጠረን ወዲያውኑ ተለወጠ። በተሰማሩበት የሂሳብ መርማሪነት ሙያ የተመሰገነ ችሎታ የነበራቸው አቶ አለማየሁ በመጠጥ ሱሳቸው ደግሞ የሚነቀፉ ናቸው። ወግ ያለው ሕይወት መምራት ያልቻሉ፣ እንደ አዛውንትነታቸው ያልተከበሩ ነበሩ። ብድርና ይቅርታ መጠየቅ የማይሰለቻቸው በመሆናቸው የእሳቸው ጉዳይ አልፎ አልፎ ጌታውንና ሽታዬን እያጣቀሰ ስሞታና ሮሮ እንዲሰሙ አድርጓል። ቀስ በቀስ ተከፍቶ በነበረው መስኮት ይገባ የነበረው የከሰዓት በኋላ ሞቃት አየር የጠጁን ሽታ እየበረዘው በመሄዱ እምብዛም ሳይቸገሩ ስራቸውን ቀጠሉ። አቶ አለማየሁም መቀመጫቸው ላይ ተደላድለው ከተከመረው ወረቀቶቻቸው ጋር ተፋጠጡ። ቀናት ተጓጉዘው የታህሳስ ወር መገባደጃ ላይ ሲደርስ ወሬው ሁሉ የገናን በዓል ያጣመረ ነበር። የሚቀራረቡና የሚመጣጠኑ የመስሪያ ቤት ሰዎች ሰንጋ ጥለው ቅርጫ ለመከፋፈል ሲሰባሰቡ፣ ሌላም የበዓላት ማድመቂያ ዝግጅት ሲያቅዱ
ጌታውን ተባብሮ አያውቅም። እንደ አቅሙ እንደ ቤቱ የግሉን ምርጫ ከሚስቱ ጋር ተወያይቶ ማድረግ ይመርጣል። አብዛኞቹ ሰራተኞች ስጋና መጠጥን በተመለከተ ተፍ ተፍ ሲሉ ጌታውን ከስራ ሰዓት በኋላ የተሻገረው ወደ ፒያሳና ከዚያም ወደ መርካቶ ነበር። ቀደም ሲል እንዳቀደው ለሚወደው ጓደኛው ለደሳለኝና ለልጆቹ የሚገባቸውን ስጦታ ገዛ። ለሚስቱም ከሸማው ጋር የሚያቀርብላት ሽቶ ጨመረ። ለቤት ሰራተኛው ለወርቅ ያንጥፉም ወፍራምና ውብ ሹራብ ገዛላት። ላዘጋጃቸው ስጦታዎች መጠቅለያ የሚሆን ባለቀለም ወረቀት ይዞ ወደ ሰፈሩ በታክሲ ሲገሰግስ ጨለምለም ማለት ጀምሮ ነበር። እቤት እንደደረሰም ማርታን ከሳሎን አላገኛትም። የበዓሉን መሰናዶ ለማጠናቀቅ ማድቤት ነበረች። ልጆቹም ከጎረቤት ልጆች ጋር በዳማ ጨዋታ እየተንጫጩ ከበረንዳው ላይ ይጫወታሉ። ይህ ሁኔታ ለጌታውን አመቺ ሆነለትና ለእያንዳንዱ የሚደርሰውን ስጦታ አሳምሮ በወረቀት ለመጠቅለል ቻለ። ስጦታዎቹን በአነስተኛ ቦርሳ ውስጥ ከቶ ቁም ሳጥን ውስጥ ከሰወረ በኋላ ጋቢውን አጣፍቶ ወደ ማድቤት ወረደ። ማርታና ወርቅ ያንጥፉ ጉድ ጉድ ይሉባት የነበረችው ማድቤት በልዩ ልዩ ውብ ጠረን ታውዳለች። የቅመማ ቅመም ሽታ፣ የዳቦ እንፋሎትና የጠላው መዓዛ አንዳች ጉጉት፣ አንዳች ረሃብ በውስጡ ቀሰቀሰበት። እንኳን ለገና በዓል አደረሳችሁ እያለ ረዥሙ ቁመናውን ሰግደድ አድርጎ ወደ ማድቤቱ ገባ። የዶሮ አይን የመሰለ ጠላዋን በማር እያላሰች በመቀመም ላይ የነበረችው ማርታም ድንግጥ ብላ ጌትዬ መጣ እንዴ የታመሸ አለችው። ወርቅ ያንጥፉ ግን ተገቢውን ምላሽ እንኳን አብሮ አደረሰን አለችው። ማርታም እየሳቀች እንኳን አብሮ አደረሰን ጌትዬ አለችው ደግማ። እንዴት ነው የጓዳ ስራ አልተጠናቀቀም እንዴ? እቤት ከገባው ጥቂት ቆይቻለሁ እኮ አለ። በሙቀት በልዩ ልዩ ጣፋጭ ጠረን ድምቅ ያለችውን ማድቤት ውስጧን በወግ እያስተዋለ አሰልችና ተደጋጋሚ በሆነው የማድቤት ስራ የሴቶቹ ጉልበት እንደሚፈስና ያም ድካም ተገቢውን ዋጋ ቀርቶ ምስጋና እንኳን እንደማያስገኝ ስለሚያውቅ ለሚስቱና ለሰራተኛው አዘነላቸው። እየጨረስን ነው ጌትዬ፣ በቃ መጣን፣ ላይ ቤት ጠብቀን አለችው። እስቲ እኔም ለባሉ ጥቂት የሥራ ድርሻ ላዋጣ አለና እየሳቀ በትልቅ ጎድጓዳ ሳህን ላይ የተቀመጠውን ጭንቅላታም ቀይ ሽንኩርት ለመላጥ ተሰናዳ። ጋቢውን በግራና ቀኝ ትከሻው ላይ ሰብስቦ የደረቀውን የሽንኩርት ልጣጭ በቢላዋ ማላቀቁን ጀመረ። ማርታና ወርቅ ያንጥፉ በፈገግታ ተመለከቱት። አንዱን ልጦ በሁለተኛው ላይ በጋቢው ጫፍ አይኖቹን ማበስ ጀመረ። ከሽንኩርቱ የተረጨው ፈሳሽ አቃጠለው፣ አስለቀሰው። ሁሉንም ነገር ጥሎ ዘሎ ወጣ። ማርታና ወርቅ ያንጥፉ ሳቁበት። ጌታውን ግን የእነሱን ልምድና ጥንካሬ እያደነቀ ወደ ሳሎን ተመለሰ። እንባውን በመሐረቡ እየጠረገ ወደ በረንዳ ወጣ። ከጎረቤት የመጡት ልጆች ከዳንኤልና ከሃና ጋር በዳማ ጨዋታ ይሳሳቃሉ፣ ይጫጫሃሉ። ሙሉ ትኩረታቸው በጨዋታው ላይ ስለነበር የጌታውንን በአካባቢው መገኘት እየረሱ ጠብም ስድብም ይሞክሩ ነበር። ጌታውን ደግሞ በረንዳውን ተደግፎ አሻግሮ እየተመለከተ የደሳለኝን መምጣት ባንክሮ ይጠባበቃል። የገናን የፋሲካን በዓላት ዋዜማ በጌታውን ቤት እያደረ ሲያከብር ደሳለኝ 8 ዓመቶችን አስቆጥሯል። በዚያም ምሽት ደሳለኝ በቤተሰቡ መካከል እንደሚገኝ የሁሉም እምነት ነበር።